ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሰኞ የሚያዝያ 19 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ሰላም ለኢትዮጵያ ጥምረት የሚደርስበት ጫና መፍትሄ ካላገኘ ራሱን ከምርጫ ሊያገል እንደሚችል አስታወቀ። ጥምረቱ ዛቻና ማስፈራሪያ እያደረሰ ያለው የብልጽግና መንግስት ነው ብሏል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። የነዳጅ እጥረቱን ተከትሎ የአዲስ አበባ ቀላል ባቡር ዕለታዊ ተጓዦች ቁጥር 75000 ደረሰ። በአዲስ አበባ ከተማ የተከሰተውን የነዳጅ እጥረት ተከትሎ ዕለታዊ የቀላል ባቡር ትራንስፖርት የሚጠቀሙ ሰዎች ቁጥር ወደ 75000 ማደጉን የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት አስታውቋል። ተጨማሪ መረጃ አለን። ወደ ውጭ የሚሄድ ታካሚ 1 ሚሊዮን ብር ማስያዝ እንዳለበት የጤና ሚኒስቴር አሳሰበ። ለሕክምና ውጭ ሀገር ለመሄድ ፍቃድ የሚጠይቅ ታካሚ እንደ ሕክምናው አይነት ከ500,000 እስከ 1 ሚሊዮን ብር በባንክ ሂሳቡ መኖርን የሚያረጋግጥ ሰነድ እንዲያቀርብ የሚያስገድድ መመሪያ ወጥቷል። የዕለቱ ዜናችን አካል ነው። በኢትዮጵያ በግጭት በተጎዱና ለመድረስ አስቸጋሪ በሆኑ አካባቢዎች የሚኖሩ ነዋሪዎች የኮቪድ-19 ክትባትና ተላላፊ ያልሆኑ በሽታዎች ምርመራ የሚያቀርቡ የተቀናጀ የጤና አገልግሎት ማግኘት መጀመራቸውን የአፍሪካ የበሽታ መቆጣጠሪያና መከላከል ማዕከል አፍሪካ CDC አስታወቀ። ተጨማሪውን ይዘናል። ዜናዎቻችን በዝርዝር እናቀርባለን። በቅድሚያም የነዳጅ እጥረቱን ተከትሎ የአዲስ አበባ ቀላል ባቡር ዕለታዊ ተጓዦች ቁጥር 75000 ደረሰ። በአዲስ አበባ ከተማ የተከሰተውን የነዳጅ እጥረት ተከትሎ ዕለታዊ የቀላል ባቡር ትራንስፖርት የሚጠቀሙ ሰዎች ቁጥር ወደ 75000 ማደጉን የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት አስታውቋል። የድርጅቱ ዋና ስራ አስፈጻሚ ዶክተር ብርሃን አበባው የነዳጅ እጥረቱ ከመከሰቱ በፊት በቀን በአማካይ 45000 ሰው በከተማ ቀላል ባቡር ይጓጓዝ የነበረ ሲሆን በአሁኑ ወቅት የተጓዦች ቁጥር በ30000 ጭማሪ አሳይቷል ብለዋል። ይህንን ከፍተኛ ፍላጎት ለማስተናገድም በጥገና ላይ ያሉ ባቡሮች በፍጥነት ወደ ስራ እንዲመለሱ ጥረት እየተደረገ መሆኑን ኃላፊው ገልጸዋል። ድርጅቱ የተጓዦችን መጨናነቅ ለመቀነስ በስራ መግቢያና መውጫ ሰዓታት 2 ባቡሮችን በአንድ ላይ በማያያዝ አገልግሎት እየሰጠ እንደሆነም ተናግረዋል። በአሁኑ ወቅት በሁሉም መስመሮች አገልግሎት እየሰጡ ያሉ 17 ባቡሮች ብቻ መሆናቸውን ያስታወሱት ዶክተር ብርሃን በሚቀጥለው 1 ወር ቢያንስ 2 ተጨማሪ ባቡሮችን ወደ ስራ ለማስገባት መታቀዱን ገልጸዋል። የአዲስ አበባ ቀላል ባቡር አገልግሎት ለዓመታት የቆየ በጀት እጥረት እንዳለበት የገለጹት የስራ አስፈጻሚው በዚህ ምክንያት ለጥገና የሚውል ተለዋጭ እቃዎችን መግዛት ባለመቻሉ 20 ባቡሮች ከአገልግሎት ውጪ መሆናቸውን አስረድተዋል። ድርጅቱ በአጠቃላይ 41 ባቡሮች ቢኖሩትም በአሁኑ ወቅት ስራ ላይ ያሉት ግማሽ ያህሉ ብቻ ናቸውም ተብሏል። የበጀት ችግሩ ተፈቶ ባቡሮች ወደ አገልግሎት ቢመለሱ አሁን ያለው የትራንስፖርት መጨናነቅ በከፍተኛ ሁኔታ መፈታት እንደሚችልም ተመላክቷል። የኃይል መቆራረጥ በሚያጋጥምበት ወቅትም ፈጣን ጥገና ለማድረግ ከኢትዮጵያ ኤሌክትሪክ አገልግሎት ጋር የጋራ ቡድን መዋቀሩን ዶክተር ብርሃን ጠቁመዋል። ከሚቀጥለው ወር ጀምሮም ጥገናቸው ተጠናቆ ከሚመጡት 2 ባቡሮች በተጨማሪ አነስተኛ ብልሽት ያለባቸውን ባቡሮች አገልግሎት ከሚሰጡት ጋር በማያያዝ የትራንስፖርት አቅሙን ለማሳደግ እየተሰራ ይገኛል ብለዋል። ሰላም ለኢትዮጵያ ጥምረት የሚደርስበትን ጫና መፍትሄ ካላገኘ ራሱን ከምርጫ ሊያገል እንደሚችል አስታወቀ። የሰላም ለኢትዮጵያ ጥምረት የምርጫና ፖለቲካ ጉዳዮች ኃላፊ አቶ አላምራው ይርዳው ተጠናክሮ የቀጠለው ዛቻና ማስፈራሪያ በ8 ቀን ውስጥ የማይቆም ከሆነ ከምርጫ እንወጣለን ሲሉ ገልጸዋል። አቶ አላምራው በጋሞ ዞን ዲታ የምርጫ ክልል የጸጥታ አካል የጦር መሳሪያ ደግነው የሰላም ለኢትዮጵያ ጥምረት ምልክት ያለበት ልብስ እያስወለቁ እንዲሁም የምርጫ ቅስቀሳችንን እያስተጓጎሉ ይገኛሉ ብለዋል። ኃላፊው አክለውም የጥምረቱ እጩ የሆኑት ግለሰብም ከስራ መባረርን ጨምሮ በደረሰባቸው ዛቻና ማስፈራሪያ ሳቢያ የእጩዎች ከተወዳዳሪነት መውጣትን የመሳሰሉ ፈተናዎች እንደገጠሟቸውም ተናግረዋል። ሰላም ለኢትዮጵያ ጥምረት እያካሄደ ባለው የ7ኛው ጠቅላላ ሀገራዊ የቅድመ ምርጫ ዝግጅት ላይ ገዢው ፓርቲና የመንግስት የጸጥታ አካላት ከፍተኛ ጫናና ወከባ እያሳደሩበት መሆኑን ሚያዝያ 19 ቀን 2018 ዓ.ም ባወጣው መግለጫ አሳውቆ ነበር። ሰላም ለኢትዮጵያ ጥምረት እያካሄደ ባለው የ7ኛው ጠቅላላ ሀገራዊ የቅድመ ምርጫ ዝግጅት ላይ ገዢው ፓርቲና የመንግስት የጸጥታ አካላት ከፍተኛ ጫናና ወከባ እያሳደሩበት መሆኑን ሚያዝያ 9 ቀን 2018 ዓ.ም ባወጣው መግለጫ አሳውቆ ነበር። በዚሁ መግለጫው ፓርቲው ህገወጥና አፈናዊ አሰራር ድርጊቶችን ፈጻሚ አካላት ጉዳያቸው በአስቸኳይ ተጣርቶ ለምርጫ ሂደት ካለን የጊዜ ጥረት አንጻር በ1 ሳምንት ጊዜ ውስጥ ተገቢውን እርምጃ እንዲወሰድ ጠይቆ እንደነበርም ይታወሳል። በደቡብ ኢትዮጵያ ክልል በጋሞ
እንዲታይ ምርጫ ክልል የጥምረቱ እጩ የሆኑት አቶ አብርሃም አዳሙና ሁለት ጓደኞቻቸው በዲታ ወረዳ ኮዴ ቀበሌ መታሰራቸውንና ሌሎች በተለያዩ አካባቢዎችም እጩ ያደረጋቸው አባላቱ ከስራ መባረርና መታገድ፣ ደሞዝ መከልከል፣ ማስፈራራት፣ የምርጫ ቅስቀሳ ቁሳቁስን መነጠቅና ሌሎችም ጫናዎች እየደረሱባቸው መሆኑንም ጥምረቱ በመግለጫው አንስቷል። በተመሳሳይ የጥምረቱ አንዱ አባል የሆኑትና በአቶ አላምረው በሚመራው በአገው ብሔራዊ ሸንጎ እጩዎች ላይ በሚደርሰው ዛቻና ማስፈራሪያ ሳቢያ 4 እጩዎች ከምርጫ መውጣታቸውንም ገልጸዋል። አቶ አላምረው ማስፈራሪያና ዛቻው በታጠቁ ኃይሎች የሚደረግ ሳይሆን የብልጽግና ፓርቲ አመራሮች እያደረሱበት ያለው ማስፈራሪያ ነው ብለዋል። ብልጽግና በታጠቁ ስም የሚያደርገውን ማስፈራሪያ በታችኛው መዋቅር ብቻ የሚደረግ ሳይሆን ከበላይ የመንግስት አካላት ጀምሮ የሚደረግ የተደራጀ ሴራ ነው በማለትም መውቀሳቸውን ገዢው ፓርቲ ላይ ሰንዝረዋል። አቶ አላምረው ምርጫው ሰላማዊ እንዳይሆን ብልጽግና እየሰራ ነው በማለትም የፓርቲው እጩዎች በተለያዩ አካባቢዎች እየታሰሩ ይገኛሉ፣ አባላቶቻችንም እስሩን ለምን አላስቆማችሁም በሚል ቅሬታ እያቀረቡብን ይገኛሉ ሲሉም አክለዋል። በዋግምራ አካባቢም ብልጽግናን ካልመረጣችሁ እርዳታ አታገኙም በሚል ዜጎች በሚደርስባቸው ጫና ከፍተኛ ስቃይ ውስጥ ይገኛሉ ያሉት ኃላፊው ይህ አካሄድ የምርጫ ሂደቱን ነጻ፣ ፍትሃዊና ዲሞክራሲያዊ የማድረግ ሂደቱ ላይ ጥያቄ ፈጥሯል ብለዋል። በተጨማሪም አንድ በዋግምራ አካባቢ የነበሩ የጥምረቱ እጩና የዋግምራ ልማት ማህበር ፕሬዝዳንት ከስራቸው እንዲባረሩ መደረጉንም ፓርቲው ገልጿል። በመሆኑም መንግስት የሚያደርሰውን ጫና በሳምንት ገደማ ጊዜ ውስጥ የማያስተካክል ከሆነ ከ7ኛው ጠቅላላ ሀገራዊ ምርጫ ራሱን እንደሚያገል ጥምረቱ በግልጽ አስታውቋል። ሰላም ለኢትዮጵያ ጥምረት በይፋ የተመሰረተውና እውቅና ያገኘው በህዳር 2018 ዓ.ም ሲሆን 8 ክልላዊ የፖለቲካ ፓርቲዎችን በማቀፍ ለዘንድሮ ምርጫ እየተዘጋጀ ይገኛል። የጥምረቱ አባላት የጋምቤላ ነጻነት ንቅናቄ፣ አገው ብሔራዊ ሸንጎ፣ ከፋ አረንጓዴ ፓርቲ፣ ትግራይ ዲሞክራሲ ፓርቲ፣ ሞቻ ዲሞክራሲ ፓርቲ፣ ከፋ ዲሞክራሲ ህብረት፣ የጋሞ ዲሞክራሲ ፓርቲና አገው ለፍትህና ዲሞክራሲ ፓርቲ ይገኙበታል። ጥምረቱን ለመመስረት ለ4 እና 5 ዓመታት ሰነዶችን ቀርበው ውይይት በማድረግ ያስማማናል ብለው የፈረሙ 32 ፓርቲዎች የነበሩ መሆኑን ኃላፊው የገለጹ ሲሆን የፓርቲው የውስጥ ችግር እንዲሁም በቦርዱ ፍቃድ ሳይሰጣቸው በርካታ ፓርቲዎች በመቅረታቸው ለጥምረቱ የበቁት ፓርቲዎች 8 ብቻ መሆናቸውን ተናግረዋል። ጥምረቱ ግጭት ባለባቸው የአማራ ክልል አካባቢዎች በዋግምራ፣ በላስታ ላሊበላ፣ በጎንደር ጃናሞራ፣ በቋራ አዊ ዞንና በመተከል እጩዎችን ማቅረባቸውን ተገልጿል። በተጨማሪም በሐዋሳ፣ በደቡብ ኢትዮጵያና ደቡብ ምዕራብ በሁሉም ምርጫ ክልሎች እጩ ያቀረበ ሲሆን በአዲስ አበባ ከ23 የህዝብ ተወካዮች ምርጫ ክልሎች ውስጥም ለ18ቱ እጩ አቅርበዋል። በአጠቃላይ 404 እጩዎችን ለ7ኛው ጠቅላላ ሀገራዊ ምርጫ ይዞ በመቅረብ 71 እጩዎችን ለህዝብ ተወካዮች ምክር ቤት፣ 333 የሚሆኑትን ደግሞ ለክልል ምክር ቤት እጩዎች አድርጓል። አቶ አላምረው ሰላም ለኢትዮጵያ ጥምረት የሚከተለው ርዕዮተ ዓለም አዳጊ ማህበራዊ ዲሞክራሲ ሲሉ የጠሩት ሲሆን ከምዕራቡ ዓለም በቀጥታ የሚቀዳ ማህበራዊ ዲሞክራሲን በመተግበር ፋንታ በቅድሚያ አዳጊ የሆኑ ማህበራዊ ዲሞክራሲን በኢትዮጵያ ቢያንስ ለ30 እና 40 ዓመታት በመተግበር በልምምድ ወደ የተሟላ ማህበራዊ ዲሞክራሲ መሸጋገር እንደሚያምንም ተናግረዋል። ጥምረቱ አዲስ የአስተዳደር መዋቅር እንደሚያዘጋጅ የገለጹት ኃላፊው ከፌዴራል አስተዳደር ቀጥሎ ክፍለ ሀገር፣ ወረዳ፣ ቀበሌ እንዲሁም የከተማ አገልግሎት ያለ እንደሚቀጥል በመግለጽ የዞን አስተዳደርን እንደሚያስቀርም አስታውቋል። ጥምረቱ መንግስት የሚሆንበት እድል ሲፈጠር የፌዴሬሽን ምክር ቤትን በማፍረስ የባለሙያዎች ተቋም በማቋቋም ከህግ ባለሙያዎች፣ የድንበር ጉዳዮች ላይ የሚሰሩ ባለሙያዎችንና ሌሎች ባለሙያዎችን በማሰባሰብ የክፍለ ሀገር ይገባኛል የሚል ጥያቄን ህገ መንግስቱን ብቻ መሰረት አድርገው የሚዳኙ የባለሙያዎች ተቋም ይቋቋማልም ብለዋል። በሌላ በኩል የሚኒስትሮች ምክር ቤት አባል የሆነ አንድ ሚኒስቴር የህዝብ ተወካዮች ምክር ቤት አባል ባለማድረግ በአስፈጻሚ አካላትና በህግ አውጪዎች መካከል የተወካዮች መደራረብ እንዳይፈጠር እንደሚያደርጉም ገልጸዋል። ጥምረቱ የብሔር ፖለቲካ ወይንም የዜግነት ፖለቲካ በሚል አንድ ጥግ ላይ ቆሞ የከረረ የፖለቲካ አካሄድን የመከተል ፍላጎት እንደሌለው ኃላፊው ገልጸው ህብረ ብሔራዊ የሆነ ሀገር የመመስረት ዓላማ ይዞ እንደሚንቀሳቀስም ተናግረዋል። አንድ ክልል በአንድ ብሔር ስም መጠራት የለበትም የሚሉት አቶ አላምረው ለምሳሌ አማራ ክልል ውስጥ የተለያዩ ማንነት ያላቸው ዜጎች ባሉበት ሁኔታ ክልሉን አማራ ብሎ መሰየም አግባብ እንዳልሆነ ገልጸዋል። ወደ ውጭ የሚሄድ ታካሚ 1 ሚሊዮን ብር ማስያዝ እንዳለበት የጤና ሚኒስቴር አሳሰበ። ለሕክምና ውጭ ሀገር ለመሄድ ፈቃድ የሚጠይቅ ታካሚ እንደ ሕክምናው አይነት ከ500,000 እስከ 1 ሚሊዮን ብር በባንክ ሂሳብ መኖሩን የሚያረጋግጥ ሰነድ እንዲያቀርብ የሚያስገድድ መመሪያ ወጥቷል። የኢትዮጵያ ጤና ሚኒስቴር ወደ ውጭ ሀገር ሄደው ለሚታከሙ ዜጎች ጥራት ያለው ደህንነቱ የጠበቀና ክብራቸውን የሚመጥን የሕክምና አገልግሎት እንዲያገኙ ያስችላል ያለውን የውጭ ሀገር የሕክምና አገልግሎት ቅብብሎች ስርዓት ማስፈጸሚያ መመሪያ ቁጥር
1128/2018 አውጥቷል። ይህ አዲስ መመሪያ በዋነኝነት የታካሚዎችን እንግልት ለመቀነስ በዘርፉ የሚታዩ የአሰራር ክፍተቶችን ለመሙላትና በሕክምና ስም የሚከናወን ህገወጥ ተግባራትን ለመቆጣጠር ታስቦ የተዘጋጀ ነው ተብሏል። መመሪያው በጤና አገልግሎት አስተዳደርና ቁጥጥር አዋጅ ቁጥር 1362/2017 መሰረት የወጣ ሲሆን ከሕክምና ቦርድ አሰራር ጀምሮ እስከ ወኪል ተቋማት የብቃት ማረጋገጫ ድረስ ያሉ ሂደቶችን በዝርዝር ይደነግጋል። በመመሪያው መሰረት አንድ ታካሚ ወደ ውጭ ሀገር ሄዶ እንዲታከምም የሚፈቀድለት የሚፈለገው የሕክምና አይነት በሀገር ውስጥ የማይሰጥ መሆኑ፣ ለምርመራ የናሙና ዝውውር የማይቻል መሆኑ፣ በከፍተኛ ወረፋ ምክንያት የታካሚው ህይወት አደጋ ላይ የሚወድቅ መሆኑ ወይንም ለክትትል የሚሄድ መሆኑን በሚመለከተው አካል ወይንም ሕክምና ቦርድ ሲረጋገጥ ብቻ ነው። ይህ ውሳኔ የሚሰጠውም የሕክምና ቦርድ በሆስፒታሉ ሜዲካል ዳይሬክተር የሚመራና ከ3 እስከ 5 አባላት ያሉት ሆኖ በየሳምንቱ እየተሰበሰበ ውሳኔ እንደሚያሳልፍም በመመሪያው ተመላክቷል። ወደ ውጭ ሀገር ለመሄድ ፈቃድ የሚጠይቅ ታካሚ የጸደቀውን የቦርድ ማስረጃ፣ የታደሰ መታወቂያ ወይንም ፓስፖርት ማቅረብ ይኖርበታልም ተብሏል። በተጨማሪም ለሕክምና የሚያስፈልገውን ወጪ ለመሸፈን በባንክ ሂሳቡ ቢያንስ 500 ሺህ ብር፣ ለንቅለ ተከላ ወይንም ትራንስፕላንት ሕክምና ከሆነ ደግሞ 1 ሚሊዮን ብር መኖሩን የሚያረጋግጥ ሰነድ ማቅረብ እንዳለበትም መመሪያ ያዛል። ለንቅለ ተከላ ሕክምና የሚሄዱ ታካሚዎችም ከለጋሾች ጋር ያላቸውን ስምምነትና የለጋሹን የጤና ሁኔታ የሚያሳዩ ተጨማሪ ሰነዶችን ማቅረብ ይኖርባቸዋል ተብሏል። ታካሚዎችን ከውጭ አገር የሕክምና ተቋማት ጋር የሚያገናኙ ወኪሎችም የጤና ባለሙያዎች መሆን እንዳለባቸውና ከሚኒስቴሩ የብቃት ማረጋገጫ ምስክር ወረቀት ማግኘት እንዳለባቸው ተደንግጓል። ወኪሎች ለታካሚው ስለሚሰጠው አገልግሎት የተጋነነ መረጃ መስጠት የተከለከለ ሲሆን በየሩብ ዓመቱ ለሚኒስትሩ የስራ አፈጻጸም ሪፖርት የማቅረብ ግዴታ ተጥሎባቸዋል። ውጭ ሀገር የሚገኘው የጤና ተቋም ለሚሰጠው የሕክምና አገልግሎት ለሚከሰት ጥራት ደረጃ ጉድለት፣ የሕክምና ስህተት፣ የሙያ ግድፈትና መሰል ድርጊቶችም ለታካሚው ካሳ መክፈል እንዳለበት ተደንግጓል። ካሳ የሚከፍለው ተቋሙ ቢሆንም ወኪሉ ይህን ተጠያቂ ያለበት ተቋም የመምረጥና ጉዳዩን የማስፈጸም ኃላፊነት ይኖርበታል። መመሪያውን በሚጥሱ ወኪሎች ላይ ሚኒስትሩ እንደ ጥፋቱ ክብደት የጽሁፍ ማስጠንቀቂያ፣ የብቃት ማረጋገጫን ማገድና እስከ መሰረዝ የሚደርስ እርምጃ ይወስዳል ተብሏል። በተለይ ሐሰተኛ ማስረጃ ማቅረብ፣ የታካሚውን ደህንነት አደጋ ላይ መጣልና ከሚኒስትሩ እውቅና ውጪ መንቀሳቀስ ለብቃት ማረጋገጫ መሰረዝ ዋና ዋና ምክንያቶች ናቸው ተብሏል። ይህ መመሪያ በፍትህ ሚኒስቴር ተመዝግቦ መጽደቁን የጤና ሚኒስቴር አረጋግጧል። በኢትዮጵያ በግጭት በተጎዱና ራቅ ባሉ አካባቢዎች የተቀናጀ የክትባትና የጤና ምርመራ ዘመቻ ተደራሽ መሆን ጀመረ። በኢትዮጵያ በግጭት በተጎዱና ለመድረስ አስቸጋሪ በሆኑ አካባቢዎች የሚኖሩ ነዋሪዎች የኮቪድ-19 ክትባትና ተላላፊ ያልሆኑ በሽታዎች ምርመራ የሚያቀርብ የተቀናጀ የጤና አገልግሎት ማግኘት መጀመራቸውን የአፍሪካ የበሽታ መቆጣጠርና መከላከል ማዕከል አፍሪካ CDC አስታውቋል። በማስተር ካርድ ፋውንዴሽን እና በአፍሪካ CDC በተገኘ ድጋፍ በጤና ሚኒስቴርና በአምፕሬል ሄልዝ አፍሪካ የሚተገበረው ይህ የህይወት አድንና የኑሮ ማሻሻል መርሃ ግብር አረጋውያንና ስር የሰደደ ህመም ያለባቸው ወገኖችን ጨምሮ በርካታ የህብረተሰብ ክፍሎችን ለመድረስ ትኩረት ያደረገ ነው ተብሏል። ኢትዮጵያ ይህንን መርሃ ግብር ሰኔ 2014 ዓ.ም በመጀመር የአፍሪካ ህብረትና የአፍሪካ CDCን ፕሮግራም ተግባር ያደረገች የመጀመሪያው ሀገር ሆናለች። አፍሪካን CDC እንደገለጸው ይህ የጤና ጣልቃ ገብነት በግጭት በጂኦግራፊ መገለልና በጤና አገልግሎት አቅርቦት እጥረት ምክንያት መደበኛ ክትባት ያልወሰዱ ወደ 3.9 ሚሊዮን የሚጠጉ የኢትዮጵያ ህጻናትን ለመድረስ ያለመ ነው ተብሏል። በትግራይ ክልል በጦርነት ወቅት የተወለደና እስካሁን ክትባት ሳይወስድ የቆየ የ3 ዓመት ህጻን ፊሊሞን ኃይለስላሴ በቅርቡ በተንቀሳቃሽ የክትባት ዘመቻ አማካኝነት ህይወት አድን ክትባቶች ማግኘቱ ተገልጿል። በዚህ ፕሮግራም የተሰማሩ የጤና ባለሙያዎችም በራቅ ባሉ አካባቢዎች ከ3000 በላይ ክትባት ያልወሰዱ ህጻናትን ለይተው የከተቡ ሲሆን በቅርቡ በተካሄደው ዘመቻም በአፋር፣ በአማራ፣ በኦሮሚያ እና በትግራይ ክልሎች ከ40,000 በላይ ህጻናትን ተጠቃሚ ሆነዋል ተብሏል። በትግራይ ክልል ጡረታ የወጡ የ61 ዓመቱ አቶ ምህረቱ ገብረ እግዚአብሔር በግጭቱ ምክንያት ለ3 ዓመት ያህል ተቋርጦባቸው የነበረው የኮቪድ-19 የሁለተኛ ዙር ክትባት በተንቀሳቃሽ የጤና ቡድን አማካኝነት ማግኘታቸውን ተናግረዋል። ዳግም የኮቪድ-19 እና ሌሎች በሽታዎችን ክትባት ለማግኘትም ስንጠባበቅ ነበር ያሉት አቶ ምህረቱ ለዓመታት ሳይመረመሩ ከቆዩ በኋላ ለመጀመሪያ ጊዜ የደም ግፊትና የስኳር በሽታ ምርመራ ማድረጋቸውን ተናግረዋል።
በአፋር ክልልም ተመሳሳይ ተደራሽነት ጥረቶች ለረጅም ጊዜ የቆዩ የጤና አገልግሎት እንቅፋቶች እየቀረፉ ይገኛሉ ተብሏል። እንደ አፍሪካን ሲዲሲ መረጃ በተንቀሳቃሽ የጤና ቡድኖች በተካሄደ የቤት ለቤት ዘመቻ ከ700 ሺህ በላይ አባወራዎች ተደራሽ የሆኑ ሲሆን በአንድ ቀን ብቻ ከ30 ሺህ በላይ ሰዎች ክትባት ወስደዋል ተብሏል። ፕሮግራሙ በኢትዮጵያ እስካሁን የኮቪድ-19 ክትባት ያልወሰዱ ከግማሽ በላይ የሚሆኑ አዋቂዎችን በመከተብ የክትባት ክፍተትን ለመሙላትና በጤና አገልግሎት ተደራሽ ባልሆኑ ማህበረሰቦች ዘንድ ህይወት አድን አገልግሎቶችን ለማስፋፋት እየተከናወነ ካለው ሰፊ ጥረት አካል ነው ተብሏል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።